Hi guys, I think ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ እኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁ። ስለዚህ ሃይማኖተኞቹ ለእናንተ ነው ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነት የሚሄድ ከዚህ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ታውኝ እንዴ 5 እና 6 ስራ አስቀምጬ ለመፖስት እንኳን ፈራሁ። ማን ይልኛል ያ እንዳለ ቪዲዮቹን እያጠፋችሁ ቢታሙኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል፣ በጣም ያስጠላል። በጣም እንዴ እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ መሃል የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርት ከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። እምነቱንና ባህሉን ለገንዘብ የሸጠ ትውልድ ነገ ሀገሩንና ወገኑን ለመሸጥ አይመለስም። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። ቆም ብላችሁ አስቡ። ነገ ብትታመሙ አልጋችሁን የሚይዘው፣ ብትሞቱ ሬሳችሁን የሚሸከመው፣ ብትቸገሩ ደጃችሁ የሚደርስላችሁ፣ ብታጎነብሱ ቀና የሚያረጋችሁ ብታውቁት። ይሄ መንግስት ልክ እንደ መንግስት ሲሆን ደስ አይል እንዴ? እሺ ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ ጋይስ። እናንተ ኮፒ ሊንክ አደረጋችሁልኝ ማለት ነው። እንዴት አድርጌ ነው ማድረግ የምችለው? በጣም ከባድ እኮ ነው። ሌላው ማለት ነው ላይክ ታደርጋላችሁ፣ ኮሜንት ሰጣላችሁ፣ ግን ፎሎ ያላደረጋችሁ ሰዎች አላችሁ ማለት ነው። እናንተ ማለት ነው የልብ ቅርጽ እየሰጠው ነው ማሳጣችሁ። ላይክ ታደርጋላችሁ፣ ኮሜንት ሰጣላችሁ፣ ግን ፎሎ አታደርጉም እንዴ? የመደመር ምልክቷን አጥፏትና 1 ሚሊዮን እንግባ እና ወደ ዋናው ነገር ይልግባ። መንግስት እንዴ መንግስት እኮ ማለት እኮ በጣም ትከፍ ያለ ነገር እኮ ነው እንዴ! በምን ደረጃ ነው? በየመንደሩ እንዴ እንዴ ሰለሜ እንዴ! የት ነው ማናገኛችሁ? ፋና ላምሮት ላይ ሙዚቀኞቹ ከተወዳደሩ በኋላ አረፍ የሚሉባት አንድ ኦፊስ ነገር አለች፣ የምታምር ኦፊስ ላይ እና ለተወሰነ ዓመታት ጊዜ የጎሴ ተስፋዬና የቴዲ አፍሮ እንደምታዩት ፒክቸራቸው
ፋና ላምሮት ላይ ተለጥፎ ነበር። ከዛ ሙዚቀኞቹ እነሱን እያዩ ኢንስፓየር ሆናሉ ማለት ነው። ታዲያ ቂመኛው መንግስታችን ምን አደረገ? ቴዲ አፍሮ ዳስጣልን ከለቀቀ በኋላ ቴዲ አፍሮን አንስቶ የሙኒትን ፎቶግራፍን አደረገው ጋይስ። እና በጣም ግርምኝ በቃ እንዴት ነው በጥላቻ እንደዚህ የተሰከረው ጋይስ? በዚህ በኩል ይመጡና ምንም አያመጣም የቁራ ጮት የአዝማሪ ጮት ይባል፣ በዚህ በኩል ይመጡና የትም አትደርሱም ምንም አታመጡም እያለ ይፎክራሉ። ፋና ላምሮት ቢሮ ውስጥ የነበሩ የቴዲ አፍሮን ፎቶግራፍ ንቅል አድርገው ሌላ ዘፋኝ ሙኒት የምትባል ዘፋኝ አላቃትም፣ ይሄንን የሚወሰልኩት ጽዮን የምትባል ጓደኛ አለችኝ ፌስቡክ ላይ፣ እሷ ፖስት አድርጋው ነው ስሟን እንኳን ያወቅኩትና የቴዲ አፍሮን ፎቶግራፉን ያለጋይስ ብድግ አድርገው የሙኒትን አደረጉት። እናንተ በጣም ቢዚ ናችሁ፣ እያንዳንዱ ነገር ላይ ቢዚ ናችሁ ጋይስ። እንዴት ነው ጊዜ አግኝታችሁ ችግኝ የምትተክሉት ዛፍ ምናምን የምትተክሉት? በዚህ ደረጃ በጥላቻ መስከር መንገዳገድ አይከብድም? አይከብድም ወይ? ቴዲ አፍሮ በሚሊዮኖች ልብ ውስጥ እኮ አለ። እሱም ፈንቅላችሁ መውጣት አትችሉም። እዛ ላይ ያለውን ፎቶግራፍ አነሳችሁት፣ እሺ ይሁን። ከሚሊዮኖች ህዝብ ልብ ላይ ግን ማንሳት ትችላላችሁ? አትችሉም። ቤተ መንግስቱ ሲጨናነቅ እናየዋለን። ባለስልጣናት እየወጡ እየየ ሲሉ እንሰማለን። ቤተ እምነቶች ሳይቀሩ እየወጡ ያቀረሻሉ። አባቴ የመጨረሻ እየየ ሲሉ እያየን ነው፣ እየሰማን ነው። እኔ የምለው ማለት ነው እናንተ እኮ በአንድም በሌላም ጊዜ ሰጥቷችሁ የታላቂቷ ሀገር የኢትዮጵያ እንዴ መሪዎች ናችሁ እንዴ። እንደ አባቶቻችሁን ቆፍጠን በሉ እንጂ መንደር ለመንደር እንደዚህ ምናምን ሰልሜ አትጫወቱ እንዴ። ፎቶግራፍ አንሱ። ዛሬ ይደብራል በጣም። በፋና ቴሌቪዥን የሚደረገውን የተቋሚ ፓርቲዎችን ጭቅጭቅና ክርክር አይታችኋል። የሆነች ልጅ አለች ሚስጥር ስላሴ ምናምን የምትባል ልጅ ማለት ነው። ስሟን ከተሳሳትኩ ይቅርታ። እሷ ልጅ በፋና ቴሌቪዥን ቀርባ እንዴት አድርጋ ነበር ስትናገር የነበረው? እንዴ ሙልጭ አድርጋ ነበር ስትሳደብ የነበረው። ብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? ያጋ ሙልጭ አድርጋ ብልጽግናን ተሳድባ ልክ ልካቸው ነግራቸው ይሄ ቪዲዮ ስቱዲዮ ውስጥ ተቀምጧል። ዩቲዩብ ቻናላቸው ላይ ቁጭ ብሎ አይተናል። እና ታዲያ እቺ ልጅ በምን አይነት ነፃነት ልክ ነው እናንተን እንዲህ እንድትናገራችሁ የፈቀዳችሁላት? የቴዲ አፍሮ ፒክቸር ከፋና ላምሮት ላይ ያነሳ ኃይል እንዴት ነው የዚች ልጅ ቪዲዮ ቁጭ ያደረገው ነው? ወይስ በጥቅሴ እንዲህ ብለሽ ስደቢን እንዲህ ብለሽ ተናገሪ ብላችኋት ነው? ካልሆነ ከልጅቷ የስድብ ቪዲዮና ከቴዲ አፍሮ ፒክቸር የትኛው በልጦባችሁ ነው? የትኛው በልጦባችሁ ነው? የኢትዮጵያና የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፈው ፍርዱን ለእናንተ እንሰጣለን። የቴዲ አፍሮን ፎቶግራፍ ከፋና ላምሮት ላይ ያስነሳ ኃይል ስለምን የሚስጥረ ስላሴን ቪዲዮ ማስቀመጥ አቅም ኖረው? ከሁለቱ የትኛው ነው ከባድ? የትኛው ነው ከባድ? እና እቺን ታላቅ አገር የምትኖሩ ሰዎች እባካችሁ ከቂም ከጥላቻና ከበቀል ውጡ። የቴዲ አፍሮ ፒክቸር ከፋና ላምሮት ላይ ቢነሳ በሚሊዮን ኢትዮጵያኖች ልብ ውስጥ አለ። ምክንያቱም የተገፋንበት ድምጻችን፣ የተረገጥንበት ልሳናችን ነው ቴዲ አፍሮ። ሰላም፣ እንደምን አደራችሁ፣ እንደምን አረፈዳችሁ። እንቁላል ለምትበሉ ሰዎች በሙሉ ማስጠንቀቂያ ዛሬ ያጋጠመኝ ነው። እዚህ የፈረንጅ እንቁላል የምንላቸው ቡኒዎቹ ትልልቁ እንቁላሎች የሉ እነሱን 20 ገዝቼ መጣሁኝ ዛሬ ለቁርስም ለምንም ይሆናል ብዬ ማለት ነው። እና አንደኛው የመጀመሪያውን ስከፍተው ውስጡ ሻግቷል። ላይክ ኢንሳይድ ዘ ሼል ማለት ነው። ጥቁር ሻጋታ አለው። ሶ ቼክ ላድርግ ለማንኛውም የተበላሸ ነገር ፍሪጅ ውስጥም ከማስገባ ብዬ 14 እንቁላሎች ሰብሬ ውስጣቸውን ሳይሆን ከ14 ውስጥ 2 ነው ጤነኛ ያገኘሁት። 12ቱ ወይ ነጭ ይሄ እንጀራ ላይ የሚወጣው ሻጋታ አለው
ወይ ጥቁር ሻጋት አለው ውስጡ እና ጉግል ሳደርገው ሀፕን ያደርጋል። ዩዥሊ ሼላቸው ስስ ከሆነ ወይ በሆነ መንገድ ከገባ ውስጣቸው ፋንገስ ኦር ባክቴሪያ አይ ዶንት ኖ ያሻግታቸዋል እና በጣም ዴንጀረስ ነው ለኢንጀስት ከተደረገ ከተበላ። ሶ እንቁላል ገዝታችሁ ስትበሉ አይሸትም እንደተበላሸ እንቁላል በፊት እንደምናውቀው ይሄ ውስጡ ጥቁር ሲሆን እንደሚሸተው ሽታ የለውም። ሼሉ ላይ ውስጡ ላይ ነው ሻጋታው ያለውና መጀመሪያ የሼሉ ዲፌክት መስሎኝ በማንኪያ እጀታ ስፈቀፍቀው ይነሳል። ይሄ ጥቁሩ ሞልዱ ነገር ከውስጥ ያለው ማለት ነው። ሶ ቢ ኬርፉል የምትገዙትን እንቁላል ለልጆቻችሁ የምትሰጡትን እንቁላል ለራሳችሁ የምትበሉትን እንቁላል በደንብ ውስጡን ቅርፊቱን ስትከፍቱት ቼክ አድርጋችሁ ብትችሉ እኔ እንደማደርገው ሲኒ ወይ የሆነ ጎርጎድ ያለ እቃ አስቀምጣችሁ አንዱን እዛ ላይ ሰብራችሁ አይታችሁ ንጹህ መሆኑን ወደምትበጠብጡበት እቃ መገልበጥ። አንዴ ካደባለቃችሁት በኋላ ሌላውን ንጹህንም እንዳይበክልባችሁ ተጠንቀቁ ለማለት ነው። ለማንኛውም ፎቶን አስገባላችኋለሁ ምን እንደሚመስል እንድታዩት። ልክ አሁን እኔም ስላጋጠመኝ ነው። ሶ ፕሊዝ ተጠንቀቁ። ኦኬ ቴንክ ዩ ባይ። ለኦርቶዶክሳዊ ህብረት አንድነታችን ስናወራ የሚከፋቸው ገዳዮቻችንና ግብረ አበሮቻቸው ናቸው። ይሄን ሰሞን ፌስቡክ ላይም ቴሌግራም ላይም እንዲሁም በቲክቶክ ስለ ህብረታችን ስለ አንድነታችን አንድንሁን ቋንቋ አይከፋፍለን የሚያተርፈን አንድነታችን ነው ስንል በጣም ሲንጫጩ እናያቸዋለን። ለምን እንደዚህ ገድለው ለመጨረስ በጣም ብዙ ለፍተዋል። በቋንቋ በዘር በፖለቲካ በጎጥ ለመከፋፈል። አሁን ግን ጥቂቶቻችን ነቃንባቸውና የተኙትን እያነቃንባቸው ነው። ደግሜ እላቸዋለሁ ኦርቶዶክሳውያን እኛ ምንድነው ሞታችን ሲያስማማን አንድ ስንሆን እንደ አንድ መናገር እንደ አንድ መስራት ስንጀምር ይፈሩናል። ለምን መንፈስ ቅዱስ ነው የሚመራን። ስለዚህ ኦርቶዶክሳውያን አሁንም እላቸዋለሁ የሚያድነን የሚያተርፈን ኦርቶዶክሳዊ ህብረታችን ነው። ያንተ ዘር ያንቺ ቋንቋ ያንተ ብሔር ምግብ አይሆንም መጠጥ አይሆንም ከተሳለልህ ካራ አያድነህም።